ሀይሚ ዛሬ በስንተኛዋ ቀን ዛሬ ነቅታለች ማለት ነው። እውነቱን ለመናገር በጣም ልቧ ተሰብሯል፣ ልቧ ተጎድቷል ማለት ነው። ምክንያቱም በምታለቅሰው ፊቷ ሁሉ ነገሯ ይናገራል ማለት ነው እንደተጎዳች እና ብሩኬ ደግሞ በዚህ ልክ እሷን መጉዳት አይጠበቅብክም። ምክንያቱም እሷን ብለዋለች፣ እኔ ሰውን ይጋጫል፣ እኔ እናንተ ብዙ ጊዜ እንጋጫለን፣ እንጣላለን፣ ግን ስንጣላ ማጋ ነው የሚሄደው፣ ማጋ ሲሄድ አይተህኛል፣ ያኔ ከጓደኞቼ ማጋ ነው የሚሄደው፣ እኔ አንተ ሮጠክ ሴት ጋር የሄድከው ብላለች። እና እውነቷን ነው፣ እውነቱን ለመናገር ምክንያቱም ወንዶች ስትባሉ አንድ ሴት ይዛችሁ በአይናችሁ ደግሞ ሌላ ቦታ ተቀላውጣላችሁ ማለት ነው። የምሬ ነው የምላችሁ። እና እንዴት ነው አንተ አሁን ከእሷ ጋር ትንሽ ኩርፊያ ሲኖር ሮጠክ ሌላ ሴት ጋር መንጠልጠል ምን አመጣው? አስበከዋል ምን አይነት ችግር ይዞን እንደሚመጣ? እሷ ግን ከአንተ ጋር ስኳረፍ ከአንተ ጋር ስጣላ ወዴትም ወደዛም አልልም፣ ብቻዬን ሆኜ ነው መደበቅ የምፈልገው፣ ብቻዬን ነው የምደበቀው እያለች እንግዲህ ከልቧ እያወራች ነው ማለት ነው። አያችሁ እኛ ሴቶች ምን ያህል ልብ እንዳለን። ወንዶች ግን ሁሉ ነገራቸው አይናቸው ላይ ነው ያለው ጋይስ። እና ብሩኬም ከዚህ ከእሷ ጋር ልክ ኩርፊያ ሲኖር ከእሷ ጋር ከሚጨቃጨቅ ከእሷ ጋር ከምሰዳደብ ብሎ ሮጦ ሄዶ ሴት ላይ ፊት ጣለው ማለት ነው። ከዛ በኋላ ይሄን መዘዝ ይዞ መጣ። አርፋችሁ ብትቀመጡስ? በዚህ ልክ ባይሆንስ? እቺ ልጅ ራሷን ስታ ይሄን ሁላ ጊዜ ይሄን ሁላ ሰዓታት አይደለም ሰዓታት ቀናትን አስቆጥራ ነው ይነቃችሁ አይደለም? እነጋሽዬ ከቡታጀራ እስከሚመጡበት ደረጃ ማለት ነው። አስባችሁታል? እናንተ የሆነ ነገር የሆነ ቪዲዮ የሆነ ነገር ስታደርጉ ሰውን ያስቸግራል፣ ሰውን ያስጨንቃል ወይ ለሰው ምን ያህል ቴንሽን ይሰጣል ብላችሁ አታስቡም። ብቻ እዛች ጋር የምታደርጉትን ነገር አርቃችሁ አታስቡም። ለሆነች ደቂቃ ለሆነች ሰዓታት ብቻ ነው የምታስቡት ማለት ነው። ግን እናንተ ላይ የሆነ ነገር ሲደርስ ደግሞ ቤተሰብ ጭምር ነው የሚጨነቀው። አያችሁ፣ ከቡታጀራ ተነስተው ጋሽዬም እዛ ድረስ መጣ ማለት ነው። በምን? በአንተ ምክንያት። ሀይሚ ደግሞ ብሩኬ ደግሞ ታውቃለህ ሀይሚ ለአንተ ምን ያህል እንደምትሳሳልህ ምን ያህል እንደምታስብልህ። ተጣልታችሁ እንኳን ሌላ ሰው ጓደኞችህ እንኳን የእሷም ጓደኞች ሆኑ ያንተም ጓደኞች እንዲሰሙ አትፈልግም። እደበቃለሁ እያለችህ ነው። አየህ፣ ከዚህ በፊት አልተናገረችም። እንግዲህ ዛሬ ይሄ አደጋ ሲደርስባት ነው የተናገረችው እንጂ ከዚህ በፊት አሁን ለምሳሌ እየሰራችሁ የሆነ ነገር ስትጋጩ ወጥታ እኔና ሰው ስንጣላ እኔ እንዲህ ነው የማደርገው አላለችም። ብልህ ሴት ማለት እንደዚች አይነቷ ናት ማለት ነው። ምክንያቱም ልክ ከሱ ጋር ስትጣላ ከራሷ ጋር ሆና ብቻዋን ሆና ለተወሰነች ደቂቃና ለተወሰነች ሰዓታቶች እንደምትደበቅ ነው እየተናገረች ያለችው። እሱ ግን ከሷ ጋር ሲጣላ ከሷ ጋር ሲያኮርፍ ሮጦ ሌላ ሴት ማሰስ፣ ሌላ ሴት አምጥቶ እሷን በሴት መበቀል ለምን አስፈለገ? ከተማመናችሁ መታመን ነው። በእርግጥ ይሄ የስራው ባህሪ ነው፣ ይገባናል። ሆኖም ግን በዚህ ልክ መሆን የለበትም። አየህ ምን ያህል ልቧ እንደተሰበረ ምን ያህል እንደተጎዳች አስበህዋል? ከዚህ ባሰ ብትቆይ ሳትነቃ ምን አይነት አደጋ እንደሚከተል እና ይሄ የምታለቅሰው እንባ እውነቱን ለመናገር እኔ በጣም ነው ያሳዘነችኝ ሀይሚ ማለት ነው። አንቺን አጥቼ መኖር አልችልም፣ አንቺን ያለ አንቺ ህይወቴ ባዶ ናት ምናምን እያላት ነበርና ያ ከመሆኑ በፊት አስቀድሞ መጠንቀቅ ነው እና በዚህ ልክ ባትጎዳዱ። እንግዲህ እነ መፍታኬም ሌሎቹም አሉ ጓደኞቹ ማለት ነው። ያው እዛው ብርድ ላይ እንደቆዩ ነው የሚናገሩት። ልክ ሀይሚ ስትነቃ ነው እንግዲህ ቪዲዮ የጀመር ነው ብለዋል። ከቆይታ በኋላ ሁሉም ስጋት ውስጥ ከገቡ በኋላ ብዙ ያልሆኑ ነገሮች ከተካሄዱ በኋላ ነው እንግዲህ ሀይሚ የነቃችሁ ማለት ነው። ከዚህ በኋላ ግን እንደዚህ አይነት ነገር ባታደርጉ ባትፈጥሩ ጥሩ ነው። ምክንያቱም ጥሩ አይደለም ለሰው ልጅ ህይወት ማለት ነው። እናንተ አሁን የሆነ ቀላል ነገር ሊመስላችሁ ይችላል፣ ግን እየተደጋገመ ሲሄድ እንደዚህ ደግሞ ልብ ድካም ያለባቸው ሰዎች ብቻ ብዙ ነገር ሊፈጠር ይችላል ማለት ነው። እንደዚህ ራስ መሳትን የሆነ በድንጋጤ የምትወድቁ የሆነ በድንጋጤ ልባችሁ የሆነ ነገር ሲሆን የሆነ ቀን ላይ ያልታሰበ አደጋ ላይ
ሊያደርስ ይችላል ማለት ነው። እና ብሩኬም ደግሞ ገና ለገና ከሀይሚ ጋር ስትጣሉ ወይም ደግሞ ስትጋጩ፣ ሰው እኮ አይደለም ሰው እግርና እግር ራሱ ይጋጫል። ሰው ሆኖ አብሮ እየኖረ የማይጋጭ እንትን የለም። እቃ አይደለም ሰው እቃ እንኳን ከእቃ ይጋጫል። ስለዚህ ስትጋጩ ልክ ሀይሚ እንዳለችው ወይ ብቻህን መሆን ወይ ደግሞ ብቻ የሆነ እንትን መወሰን አለብህ እንጂ ሌላ እሷ የማታውቃትን ሴት አምጥተክ ከእሷ ጋር ሄደግ እሷ ጋር ጊዜህን ለማሳለፍ ወይ ደግሞ ንዴትህን ለማቀዝቀዝ እሷ ጋር ስትሄድ እሷ ደግሞ የባሰ ትናደዳለች ማለት ነው። ይህ ማለት ለአንተም ለእሷም አደጋ ነው። አሁን እቺ ልጅ እንደዚህ ራሷን የሳተችው እንግዲህ ያቺ አንተ ያመጣሃት ሴት እርጉዝ ነኝ፣ የ6 ወር እርጉዝ ነኝ እያለች ነው። ከ6 ወር በፊት ነው ትውውቃችሁ ማለት ነው ከልጅቷ ጋር። የድሮ ፍቅረኛ ከሆነች ከእሷ ጋር ሳትቋጭ አይደለም ወደ ሀይሚ ጋር የሄድከው። ሀይሚ እንግዲህ እኛ ስናቃት ከአመት በላይ አስቆጥራችኋታል። ያው ሀይሚን በነገራችን ላይ ሀይሚንና ብሩኬን ያጣበሱት ተመልካች ነው በዚህ አጋጣሚ ማለት ነው። ታስታውሳላችሁ የነ አብርሽ እና የነ ሩታ ፍቅር ጊዜ ሀይሚና ብሩኬ አንድ ላይ ይምጡ ሲባል ኮሜንቱ ሁሉ ሲንጋጋ ነበር። እና ከዛ በኋላ ነው እነኚህ ልጆች አንድ ላይ መምጣት የጀመሩት። እና ብሩኬ አሁን ምን እያለ ነው? እቺ ልጅ እኔ ማቃት ከሀይሚ በፊት ነው፣ ከእሷ ጋር ያለኝን ነገር ቋጭቼዋለሁ፣ ነገር ግን ከሀይሚ ጋር ስጣላ ነው እሷ ጋር የሄድኩት እያለ ነው። ሲጀመር እናንተ ከዚህ በፊት ከነበረችህ ፍቅረኛ ጋር ከአሁኗ ከሀይሚ ጋር ስትጣላ እዛ ሄድክ ማለት እዛ ጋር ያላለቀ ርዕስ አለ ማለት ነው። ያላለቀ ጉዳይ አለ። ስለዚህ እሱን ለመጨረስ ነው የሄድከው ማለት ነው። እና አድርገውና ይቺ ልጅ እንግዲህ እርጉዝ ነኝ የልጅ አባት ልትሆን ነው እያለችህ ነው። ሀይሚ ደግሞ እኔ የሰው ልጅ ማሳደግ አልፈልግም፣ እንጀራ እናትም መሆን አልፈልግም እያለችህ ነው እንግዲህ እንደዚህ የምታለቅሰው ማለት ነው። እና ብሩኬ ደግሞ በዚህ ልክ ሀይሚን መጉዳት የለብህም። የልጅ አባት ልጅቱ ብሩኬ የልጅ አባት ነው ትላለች። ብሩኬ ደግሞ ምንም ነገር የለኝም፣ ምንም ነገር ከሷ ጋር አልተፈጠረም ማለት ነው። ይታወቃል ነው የሚለው። በነገራችን ላይ እኔ ራሴን አውቃለሁ። ኮንፊደንሱ ካለክ ብሩኬ ማለት ነው። እኔ ራሴን ስለማቅ ከሷ ጋር ምንም ነገር አልተፈጠረም ብለክ መናገር ትችል ነበረ። ግን ይታወቃል፣ ከትንሽ ጊዜ በኋላ ይታወቃል ማለት ነው። ስለዚህ የሆነ ነገር አለ ማለት ነው ከልጅቷ ጋር እንጂ እንደዚሁ ከመሬት ተነስታ አይደለም ልጅቷም እንደዛ ለማለት የቻለችው ማለት ነው። ምክንያቱም አንድ ሴት ሳታረግዝ የሆነ ነገር ሳይፈጠር ልጅን የሚያክል ነገር መዋሸት አትችልም፣ እውነቱን ለመናገር። ስለዚህ እንደዚህ ባታደርጉ፣ በዚህ ልክ ሀይሚን ባታሰቃይብን ብሩኬ ማለት ነው። ሀይሚ ቅመሜን በዚህ ልክ ባታሰቃይብን፣ በአፍክ ብቻ ቅመሜ ቅመሜ እያልክ በልብክ ባትርቃት። እሷ ከልቧ እንደምታፈቅርህ አንተም ከልብህ መሆን አለበት እንጂ አየህ አይደለ? ትላንትና አብርሽ ምን ነበረ ከሩታ ጋር ሲጣላ ሄዶ እዛችኛዋ ጋር ልጥፍ ስል ከሩታ ጋር የሆነ ግጭት ሲትፈጠር ሩታም ሄዳ ደግሞ ሌላ ወንድ ይዛ ስትመጣ ዛሬ ላይ ትዳራቸው እንግዲህ ምን ላይ እንደደረሰ እያየን ነው ሁላችንም ማለት ነው። አንተም ደግሞ ዞሮ ዞሮ ነገ የአብርሽና የሩታ እጣ ፋንታ ሊደርሳችሁ ነው ማለት ነው። ስለዚህ ሀይሚን የሚያስለቅሳት አሁን ብዙ ነገር አለ በጭንቅላቷ ማለት ነው። ከሀይሚ ጋር ስትጣላ ሮጠህ ሄደህ ሌላ ሴት ጋር አትለጣጠፍ። አለቀ። ተጣላችሁ፣ ተኳረፋችሁ፣ ሰዓታት ይሁን ቀናቶች ይሁን ከሆነ ጊዜ በኋላ ትመለሳላችሁ። ፍቅራችሁን እንደ በፊቱ ትቀጥላላችሁ እንጂ ገና ለገና ከሀይሚ ጋር ተጋጨው ከአንቺ ጋር አልሰዳደብም ብዬ ነው እኔ አንቺን አላስጨንቅም ብዬ ከዚህ ባሰ ማስጨነቅ አለ እንዴ? አስጨነካት እኮ ስንት ጥግ ድረስ እኮ ነው ያስጨነካት፣ ራሷን እስከ መሳት ድረስ። እና እንደዚህ ባይሆን ጥሩ ነው። እንግዲህ ውዶችዬ ሀይሚ ነቅታለች። እንኳን ደስ ያላችሁ። የተጨነቃችሁ ያሰባችሁላት የሀይሚ ጉዳይ ስትሉ የነበራችሁ ሁላችሁም እንኳን ደስ ያላችሁ። ሀይሚ ነቅታለች። እንግዲህ ብሩኬ ደግሞ ከዚህ ብዙ ነገር ትማራለህ ብዬ አስባለሁ። ከዚህ በኋላ እንደዚህ አይነት ነገር እንደማይለመድግ፣ እንደዚህ አይነት ድርጊት እንደማታደርግ ባለሙሉ እርግጠኛ ነኝ ማለት ነው።
ደግመህ ካደረግከው ኦልሬዲ አንተም ወደ አብርሽ ባህሪ እየተጠጋህ ነው ማለት ነው። ገባክ? የአብርሽን እጣ ፋንታ ለመከተል እየሞካከርክ ነው። ምክንያቱም ትላንትና እሱም ሩታን ቤት ትቶ ነበረ ከሩታ ጋር ሲጋጭ እዛችም ጋር ዝችም ጋር ሲሉ ዛሬ ልጁን ያለ አባት ለማሳደግ ሩታ ብቻዋን ትለፋለች ማለት ነው። ገባክ? አንተም እንደዛ ስለምትሆን ካሁኑኑ ነገሮችን አስተካክሉ። ሰው አታስገቡ፣ ሶስተኛ ወገን አታስገቡ። እርስ በራሳችሁ ፍቱ። ልክ ሀይሚ እንዳለችው አንተም እንደሷ መሆን ሞክር እና ሀይሚዬ እንኳን ፈጣሪ ማለሽ፣ እንኳን ደስ አለሽ። እንግዲህ ነቅተሽ ስላየንሽ ደስ ብሎናል። ከዚህ የበለጠ ደግሞ በሙሉ ጤንነትሽ እንደምትመለሽ አንጠራጠርም። ለነበረን ቆይታ እናመሰግናለን ውዶችዬ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሀይሚን እንኳን ተረፍሽ በሏት ጋይስ። አመሰግናለሁ።